መርቆ የሚሸኝ ደግ ህዝብ ነው ያለው። እንደምታዩት መተን ቪዲዮ ስለሰራን ብቻ ስለጎበኘናቸው ብቻ ቅቤና ማር ሰጥተው መርቀው እየሸኙ ነው። ይህን ህዝብ ቤተክርስቲያኑን የባዕታ ማርያምን ቤተክርስቲያን ጎፈሬ ባዕታ ማርያምን ቤተክርስቲያን አሰርተን የማስፈጸም ግዴታ አለብን። እቺ ቤተክርስቲያን ማንም ሰው የሌላት አንድ እሳቸው ካህን ብቻና በአገልግሎት ያሉ እሳቸው ብቻ ናቸው። ሁለተኛ ደግሞ እኔ ብቻ ነኝ በዲቁና አገልግሎት ማገለግለው። እንደ ቤተክርስቲያን ደግሞ የሚያስፈልገው 2 ካህንና እንደው በትንሹ 3 ዲያቆን ነው የሚያስፈልገው። እኔ ስለ ማርያም ስራ አለብኝ። እውነት ተቸግረን እቺ ቤተክርስቲያኗ በጣም የአልባሳት ችግር አለ። ሁሉ ነገር የጎደለበት ነው። ዙሪያን የከበበው ሌላ ሃይማኖቶች ናቸው ያጀቡት። እንግዲህ እኛ ከምንወጣ በፊት የነበረውም ችግሩ በጣም ኃይለኛ ነው። አሁን እግዚአብሔር ይህን ኃይል ደረጃ ደርሶ በሁኔት እቺ ቤተክርስቲያን በጣም አርጅታለች፣ ደክማለች። ደግሞ ደጋፊ የለም። እኛ በገጠር ውስጥ ነው ያለነው፣ የሚደግፍ የለም። እቺን ቤተክርስቲያን ተቃዋሚ የሞለበት ነው። የጎፈሬ ባዕታ ለማርያም በአመት እንግዲህ የታይሳስ ባዕታ ዕለት ብቻ ነው የሚቀደሰው። ምክንያቱም በቦታ ላይ ምንም አይነት አገልጋይ ስለሌለ ማለት ነው። ከዛ እንግዲህ እየቀጠለ ሲመጣ አሁን ምናየውን እቺን መቃኞ ቤተክርስቲያን አሁንም ድረስ የምንገለገለው እንግዲህ አሁን በዚህ መልኩ በሚታዩት ልብሰ ተክህኖ ነው። ዕጣን እንግዲህ በአመት አንድ ቀን ለመቀደስ ራሱ ዕጣን፣ ጧፍ፣ ዘቢብ እንግዲህ በቀጠር ላለችዋ ቤተክርስቲያን እንግዲህ ናፍቆት ሆኖ ነው የሚታየው። ሌላኛው ደግሞ እንግዲህ ባዕታ ለማርያም ላይ ያሉ ምእመናን በጊዜው እንግዲህ ይሄ አካባቢ ላይ ያለው ሙሉ ማህበረሰብ የባዕታ ለማርያም ምእመናን ነበሩ። እንግዲህ ከዚህ ቦታ ላይ ለመውጣት የተገደዱበት ምክንያት ማን ያስተምራቸው? ማን ሲሞቱ ማን ፍታት ያድርስላቸው? ሲወለዱ ማን ክርስትና ያንሳላቸው? እንግዲህ በ40 በ80 ቀናቸው ክርስትና አይነሱም። የጎፈሬ ባዕታ ለማርያም ምእመናን ሲሞቱ በ40 በ80 ቀናቸው ፍታት አይደረግላቸውም። ምክንያቱ ምንድነው ከተባለ አገልጋይ የላትም። አሁን ግን ዛሬ ላይ ባለንበት ጊዜ ግን አንድ ካህንና አንድ ዲያቆን ብቻ አለን። ከሌላ ቦታ እንግዲህ አገልጋይ ካህናትን እየለመንን በአመት አንድ ቀን ብቻ ትቀድሳለች። ያም የታይሳስ ባዕታ ዕለት። ሌላኛውን ቀን ማይጠንት ብቻ ነው የሚደርሰው። የሚቀደስ አገልግሎት የሚሰጠው ልብስ በዛ ራሱ በአመት ለአንድ ቀን ራሱ በዚህ ልብሰ ተክህኖ ነው እንግዲህ አገልግሎት የሚሰጠው። እንግዲህ ጥቂት ምእመናንና አንድ ካህንና አንድ ዲያቆን ብቻ የሚገኙበት ነው። እነዚህ ጥቂት ምእመናን ክርስትና የሚነሱበት ዕለት የታይሳስ ባዕታ ዕለት ነው። የሚነሱበት ቦታ ደግሞ በዛፍ ስር ነው። ምናልባት እችን ዛፍ እያያችሁ እንደሆነ በዛች ዛፍ ስር ላይ ነው ክርስትና የሚነሱበት። የሰንበት ትምህርት ቤት መዘመሪያን መዝሙር የሚያጠኑበት በዛች ዛፍ ስር ላይ ነው። ምክንያቱም ምናልባት በከተሞች ላይ ክርስትና ልጆቻችሁን የምታነሱበት ቦታ ምን አይነት እንደሆነ እናንተ ታውቃላችሁ። የሰንበት ትምህርት ቤት መዘመሪያን መዝሙር የሚታጠኑበት የቤተ ክርስቲያንን መሰረታዊ ትምህርት የምትማሩበት ቦታ ምን አይነት ቦታ እንደሆነ ታውቃላችሁ። የጎፈሬ ባዕታ ለማርያም ምእመናንና ወጣቶች ሰንበት ትምህርት ቤት መዘመሪያን በዛፍ ስር ነው እስካሁን ድረስ መዝሙር የሚያጠኑት። አንታውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ
እቺ ቦታ በጣም ዋና በጣም ደህና ቦታ ነበረች። ከዚህ በፊትም ሙጉት ስላለ አንሰጥም ብሎ ሰው ሲያወራ አይ ብሎ ሰው ሁሉ እንግዲህ ለእግዚአብሔር አንተ ትችላለህ እንግዲህ የኛ እንግዲህ ባዳ ቦታው ገጠር ነውና አንሰጥም ብሎ ሲሞክሩ አይ እንግዲህ ጌታ እንደዚህ ነው ብሎ ሰው ሲለምን እግዚአብሔር ራሱ ከሰማይ መብረቅ ወርዶ ቦታውን ከልሎ ያቆምበት ቦታ ነው። በከተማ ያሉ አብያተ ክርስቲያናትም ሆኑ ሌሎች አብያተ ክርስቲያናት በአመት 365 ወይም 366 ቀን ይቀደሳል፣ አገልግሎት ይሰጣል። በገጠር ላለችው አብያተ ክርስቲያን ግን በአመት አንድ ቀን በትክክል እንኳን አገልግሎት አይሰጥም። ግን ምን ይባላል? የእናት ማይፀን ዥንጉርጉር ነው የሚባለው። አንዱ መልካም ነው፣ አንዱ የተደላደለ ኑሮ ይኖራል፣ አንዱ ተቸግሮ ይኖራል። እንግዲህ ያንን ቤተክርስቲያን አይታችሁ የገጠሪቷን ቤተክርስቲያን ችግር እንዳትረሷት። ባታ ማርያም አንድ ጋራ አካባቢ ነው ያለችው። ያለው ደግሞ መናፍቃን በዙሪያ ላይ ያለ ቦታ ስለሆነ በጣም ችግር አለብን። ችግሩም ምንድነው ቢባል በዚህም በኩል አለ በዚህም በኩል አለ ቦታዎች ለቀብሪም ቦታዎች በጣም ችግር ስለነበረ የአካባቢ ደግሞ ማህበረሰቡም ተጽዕኖ ስላለ መናፍቃን ስለሚበዙ ትልቅ ተጽዕኖ ስላለ በዚህ መሃል ደግሞ ያለውን የኛን ምእመናንም መናፍቃን እየቀሙ እየወሰዱ ስለሆነ ስለዚህ እቺን ባታን ደግሞ እቺን እንሰራለን ብለን ያዝነውት እቺን ቤተክርስቲያን ለማስፋት ያዝንባትን እጃችሁን እንድትዘርጉ እያለን አሁን ደግሞ እቺ ቦታም ያ መናፍቃን በሚያስቸግሩ ሰዓት እግዚአብሔር ረድቶን መብረቅ ከሰማይ ወርዶ አካፍሎ 1991 ዓመተ ምህረት ይህንን አካፍሎ ዙሪያን በእንጨት ተክሎ አካፍሎ መሰረቱን ራሱ መብረቅ መሰረት ጥሎ የሰጣ ታምረኛ ቦታ መሆኑን ህዝቡ ይህንን ታምረኛ ቦታውን በአገር ውስጥም በውጭም ያላችሁ በአገር ውስጥ ያላችሁም የቻላችሁት መጥታችሁ ቦታውን ደርሳችሁ በረከቱን እንድትካፈሉ፣ ሁለተኛም መድረስ ያልቻላችሁ ደግሞ እጃችሁን እንድትዘርጉ እንድትረዱን ይህችን ቤተክርስቲያን በአንድ እግር እንድታቆሙ ስንል በእግዚአብሔር ስም እንለምናለን። ምእመናን ቦታውን በጊዜ ሲይዙ ለቀብር ቦታ ብለው ነው የያዙት። ቀጥለው እንግዲህ የጎጆ ቤት ሰርተው የእመቤታችንን የባዕታ ለማርያምን የቃል ኪዳኗን ታቦት በጎጆ ቤት እንግዲህ አገልጋይ ካህናት በጊዜው አልነበሩም። በጊዜ የነበሩ አዛውንት አባቶች እንግዲህ የተሰባበረ ገል ይዘው በዛ ላይ ፊም ጨምረው እጣን እያጠኑ ነበር ለኛ ያደረሱን ለዛሬው። አራም ሱምነቴውን ጠቅሎ ምላኪ አማራም ሱምውን ጥሎ ምላ ይርዳጣውን ጠቅኑማ በጋንፋ ሆንጋናሞ ሃይ ማራም ሱምነቴ ሀደራለ ማራም ኪኑ ዊላገለት ይኮና ኪኑ ጎጠነት ይኮና ኪኑ አጊማ ፍሪማነት ይኮና ሆንጉሞ ከበሆንጋሞ ኒን ጎኒኬ አደራናሞ neso ngamo butinkamo hay maram summi amaram summi hara adaralle kinu wi amaram egette maram firt kinu egette oti otta egette jora fobesa baraga chafobesa mikanan chafobesa mitan chafobesa gorbotich kayo ki chafobesa Jesus kinu wa maram amaram kinu egette an Kristos kinu egette kinu willagen elin fisite agan fisite kinu qachi bankin euli lawuta bukul ekinin kocha momeni chino kairan ku dargo e kadargan kairan hulim helim ይኸው ይህን ቦታ ላይ እዚህ ላይ የቆየነው ጫካ የነበረ ነው። ጫካ ተከሎ በነበረበት ላይ ኖረናል። ሚካኤላን ለታመው ሙዱላ ሚካኤል ላይ ሙዱላ ላይ ነበረ። እኛ መጀመሪያ የነበረ ከነ ሩቄ ረጀቹታ ከነ በቀም ቆጨም እና እዛ ከምንኖርበት አንስተን አሁን ሙዱላ ርቋል በማለት ከዛች ባታ ማርያምን እዚህ እንዲመጣ አድርገናል። ቆጨም ዳ ማኑ ከነ ያነ ባይ ወላኔ እና መስርተን ነበረ። ከዛ ታቦቷን ወደዚህ እንዲመጣ ስናደርግ እዚህ ቦታ ማቋቋም አትችሉም ብሎን ከልክሎን ነበረ። አተተን ካንተም ኦዳምም እና እንዴት ተከለክላችሁ ለምን ተከለክላላችሁ በማለት ኦዳምን ነበረ። ኦዳምን ማጋኒኒ በመከማነን ማሲሽም
እና እግዚአብሔር ረድቶን ከዛም በኋላ በጎጆ ቤትም በዚች በሳር ቤቷም አድርገን ከዛች ጎጆ ቤት ጀምረን አምጥተን እዚህ ጀምረን ለዚህ ደረጃ በቅተናል። አካባቢ ማና ይንጨጭም የዚህን አካባቢ ሰዎችን ሽማግሌዎችን አሰባሰብን። አካባቢ ካላንተ አካባቢ ያሉ ሽማግሌዎች ተሰባስበው ረዱን። ማንቀሽን የሚከማነን ምንቹ ምንም አሁን ከዛም በኋላ ነው እዚች ጎታ ቤት የሰራነው። ክትመ ቆርቆሮ በጭንም እቺን ቆርቆሮ መተናል። ይከመረ ውጨቅና መጋኑንኩ ካለ እሺ ሐሳቡ መጋኑን ካለ እና እግዚአብሔርም ረድቶናል። ከመነም ሚካላ አሞ ያነም ማራሜ በቅነም ማራሜ ቆጨንተን ማራሜ እንብም እና አሁን በዛ ችግር ላይ እያለን ካለው ከአካባቢ ሽማግሌው ጋራም ተነጋግረን ሚካኤል ላይ ከነበረችበት ባተማራምን አምጥተን ይከበሪ ይህም በሚቃውን ከሪቺ ከኒስ ሙር የሚያስም አሁን ከዚህ መሬትም እኔ ከራሴ መሬት ቁርጬ ለዚች ባታ እንድትሰራ ቦታ ሰጥቼ ኦርጫ ቀሳማኑ ሀወሩ ጤና የበን ውጨቅቴ መገኑ ውጭቴ እና ያቺ ቤቷ ከተሰራች በኋላ አካባቢ ያለው ሽማግሌዎች ደግሞ እዚች ጭቃ እየደረሰሩ በቤቷ ላይ እየለጠፉ እግዚአብሔር ሆይ ዝናብ ስጠን አሊም ለመኑ። አሊም አንቹት ዋልቴ ታቦቲች አቃ ድሪት ዘይስ ኦቴ ካን በቃ አካባቢያችንም ብዙ ሲከራከሩ የነበሩ ሰዎች አሁንም ደግሞ እነኚህ የአካባቢው ሽማግሌዎች ለምነው ባሉ ሰዓት ቤተክርስቲያኗ መሰራት ከተጀመረች በኋላ አሁን እግዚአብሔር ደግሞ ምን አደረገ? በዚችው ሰዓት ሲጸልዩ እነኚህ ሰዎች 7 ሰዎች ናቸው ጭቃቸውን ለጥፈው ሰፈር ሄደው ይሄ ሁኔታ ባደረጉ ሰዓት እግዚአብሔር ደግሞ ምን አደረገ? ከሰማይ መብረቅ ወርዶ ዙሪያውን ካለው መሪዎችን ፈልጣ አዙራ ከልላ ሰጠችን። እቴት ሮቴኒ እሺ በዛም በኋላ ሄደች እሷ ይከሜሮን ነው ቦሪ ወጋቅናኒ ወጀንታኒ በረከታ የበቅሙ ውጀቅናኒ ውጨቅናኒ ካክቱ ይልንም አሁን ያ ስለሆነ እግዚአብሔር ረድቶን አሁን በዛ በእግዚአብሔር በክነ ጥበቡ ዙሪያውን ከላ በሰጠችው መሰረት አሁን እግዚአብሔር ረድቶን በዛን ሳንም እግዚአብሔር ሰዎች እንደዚህ እጃቸውን ዘርግተው እንደ እናንተም እንደዚህ እንትን ባለ ሰዎች እጅ ዘርግተው ለዚህ ደረጃና ለዚህ ቦታ ለዚህ ደረጃ ደርሳለች። ለዚህ ደረጃ ያበቃ አምላክ ምስጋና ይድረስ። አሁንም ቢሆን ውጭም አገር ውስጥም ያላችሁት ይህንን አይታችሁ የኛ የሽማግሌዎችን ልፋት አይታችሁ እጃችሁን ዘርጉን እያሉ ነው። ተዝ አባይተና ማን ሳሰብረ ሳሰባውንደ ውጭቴ ካነ ቀሲች ይወም ሳሰባውንደ ለማንቹ ውጭታን መካ ይልሰ ሶንተ ነው ማተና መካበተ አው እነኛ በዛ ሰዓት በዚህ መሃል ውስጥም 2 ሰዎች 3 ብር 2 ብር 5 ብር እያስቀመጡ እንትን እያደረጉ እየጸለዩ በእነኛ ሰዎች ብርታት እንደውም ለዚህ አበቅቶናል። እግዚአብሔር ለእናንተ እርዳቸው። በእውነት ይህን ያህልም ትንሽ እንኳን ለመስራት ሞክረዋል። በእውነት እቺ የተጀመረውን እስከ ፍጻሜ ድረስ የእግዚአብሔር ልጆች የክርስቲያን ልጆች በእውነት ባካችሁ እርዱን፣ ደግፉን። ይሄው የምትመለከቱት እቺ ቤተ ክርስቲያን በጣም ተጠባ ተቸግረ በአመቱ ብቻ ባታ ብቻ ነው ቅዳሴ የምናገለግለው። ሌላ ጊዜ ማጠንት ነው። ማጠንቱም ደግሞ ለዚህ ልብስ ነው። በእውነት የተቸገረ ነው። በጣም አስቸጋሪ የሆነበት ጊዜ ነው ያለ ነው። ሌላ ቤተ ክርስቲያኖች በጣም ታድላና በከፍታ ነው ያለው። ግን የእግዚአብሔር ልጆች ደግፉን፣ አደራዬን እንግዲህ ተቸግረናል። ማጠንት በዚህ ነው የምናደርሰው። አመት ነው ቅዳሴ የምትገለገለው። ከሌላም ካይናት አገኝተን ነው 2 ናቸው ያለ ነው። ከዚህ በፊት በጣም ብዙ ህዝብ ሄዷል። ከኛ ወደ ሌላ ተቀይሮ ሄዷል፣ ተቸግሯል። ግን ይህንንም እመቤታችን ማርያም በእውነት አይታ ከላይ ከሰማይ መብረቅ መጥቶ ዝናብ በሌለበት ወቅት መጥቶ በጥቅምት በ3 ላይ በወሩ 3 ላይ መብረቅ መጥቶ ድንበሯንም የከለለበት እችን አገኝተናል። እንኳን ከዚህ በፊት የሌለበት ነበር። እናንተ ከየት አምጥታችሁ ነው አትሰሩም እያሉ እየፎከሩ እየከለከሉ አባቶች የለፈበትን ቤተ ክርስቲያን ለመዝጋት የቆሙበት ከላይ መብረቅ ነው ይሄና ህልም እንዲከበር ያደረገው። አሁንም የእግዚአብሔር ልጆች
ደግፉን አደራዬን። ተቸግረናል። ይህንንም ቤተ ክርስቲያኑንም ተመልከቱ። ዝናብ ነጠብጣብ እየገባ ተቸገር። ንዋያተ ቅዱሳን የለን ባዶ ነን ያለነው። እንግዲህ ደግፉን እያለን እንደምናለን። አደራዬን ልጆቼ ባካችሁ ባካችሁ ይህን ቤተ ክርስቲያን ተመልከቱ፣ በረከትን ተቀበሉ። አደራዬን ብዬ እለምናችኋለሁ ልጆቼ። እግዚአብሔር ወዳጆች፣ ሚመናን ሚመናት፣ የኔ ቤት ፈርሶ ሳለ እናንተ በተሸለሙ ቤቶች ለመኖር ጊዜ ነው ይላል። ለየትኛው ዓለም ነው? እኛ እግዚአብሔር ልጆች እኛ ሄደን ብለን የምንመጣው ወደዚህ ቤተ ክርስቲያን ነው፣ ወደ እግዚአብሔር ነው የምንሄደው። በዓለም ላይ ብንሰራ እንኳን የምንኖርባት ዘመን ወይ 60 ወይ 70 ወይ 80 ነው። ከዛ ያለፈው ያው ለማን እንደሚሆን የማናውቀው ስለሆነ የእግዚአብሔር ልጆች በተለያየ ሀገር ያላችሁት እግዚአብሔር ጸጋ የሰጣችሁት እግዚአብሔር ያያችሁ ሰዎች እግዚአብሔር የተመለከታችሁ ሰዎች ካላችሁ ነገር ቆርሳችሁ ካላችሁ እግዚአብሔር ከሰጣችሁ ነገር ግደልም በዓታ ለማርያም እሷ ትሰጣለች። ለእሷ አቅም የፈቀደውን ቢታደርጉ እሷ ደግሞ የእናንተን ስራ እሷ ትሰራለች። እኛ የእግዚአብሔርን ቤት ብንሰራ እግዚአብሔር ደግሞ የእሱን ቤት ይሰራልና ካላችሁን ነገር ቆርሳችሁ እቺ ቤተ ክርስቲያን ከዝናብ እንድንታደግ ከመፍረስ እንድንታደግ ቅዳሴ እንዲቀደስ ሚመናኑ እዚህ ጋር የእግዚአብሔርን የክርስቶስን ስጋውና ደም እንዲቀበሉ የተወለዱ ልጆች ክርስትና እንዲነሱ ለሞተው ሰው በአግባቡ አገልግሎት እንዲፈጸም እንዲደረግ በእግዚአብሔር ስም ነው አሁን ተማጽኗችን። በዛፍ ስር ነው ክርስትናቸውን የሚነሱት። ስብከተ ወንጌሉን የሚማሩት በዛፍ ስር ሆነው ነው። እንግዲህ እባካችሁን በተለያዩ የዓለማችን ክፍል የምትገኙ ውድ ኢትዮጵያውያንና ኤርትራውያን በሙሉ ለዚች ለጎፎሬ በዓታ ለማርያም ቤተክርስቲያን እንድትደርሱ የበኩላችሁን አስተዋጽኦ በማድረግ የክርስትና ቤት በመስራት የሰንበት ትምህርት ቤት መዝሙር የሚያጠኑበት ትምህርት የሚማማሩበትን የሰንበት ትምህርት ቤት አዳራሽ በመስራት እንዲሁም ምእመናን የሚገለገሉበትን በረከት የሚያገኙበትን ህንፃ የእመቤታችን የቃል ኪዳኗ ታቦት የሚያድርበትን ቤተ መቅደስ በመስራት ለቤተ መቅደስ የሚያስፈልጉ ንዋያተ ቅድሳትን በማሟላት ሁላችንም ብንረባረብ እንግዲህ ጋን በጠጠር ይደገፋልና የሚባለው ሁላችንም ብንረባረብና የበኩላችንን ብናደርግ የዚችን ቤተ ክርስቲያን ችግር በጥቂት ወራት ውስጥ በጥቂት ቀናት ውስጥ ወይም በጥቂት ሳምንታት ውስጥ መቅረፍ እንችላለን። ምክንያቱም ለጎፎሬ በዓታ ለማርያም ምእመናን ይህንን ችግር መቅረፍ ምናልባት ከባድ ሆኖ ነው እስካሁን ድረስም በዛፍ ስር ሆነው የእግዚአብሔርን ቃል የሚማሩት። በውጭም በኢትዮጵያም ያሉት የእግዚአብሔር ልጆች፣ የማርያም አስራት ልጆች፣ የቅዱስ ሚካኤል አስራት ልጆች፣ የጌታችን የመድኃኒታችን ልጆች ደግፉን አደራዬን። እግዚአብሔር ውጭንም መንገድ የከፈተ እግዚአብሔር ነው። አሜሪካንም መንገድ የከፈተ እግዚአብሔር ነው። በቤሩትም በዱባይም በየትኛውም ሀገር ያሉ ልጆቻችን ደግፉን አደራዬን። ከአቅማቸው አቅም የቻለውን ደግፉን፣ በረከት ተቀበሉ። እግዚአብሔር ለእናንተም ይርዳቸው። መቼስ በእመቤታችን በበዓታ ለማርያም ስም ብለን ለምነን ደግሞ ጠይቀን እንደማናፍርም እርግጠኞች ነን። ይህንን ችግር በጥቂት ጊዜ ውስጥ የእመቤታችን በዓታ ለማርያም ታቦት ከነበረበት ዝናብ ከሚፈስበት ከስር ደግሞ ምስጥ ከሚፈልቅበት ቦታ በጥቂት ጊዜ ውስጥ አውጥታችሁ የእመቤታችን በዓታ ለማርያም ቤተ መቅደስ አንጻችሁ የእመቤታችን መንበሯ ከፍ ብሎ የሚቀደስበትን ቀን በጥቂት ጊዜ ውስጥ እንደምናይ እርግጠኞች ነን። በዚያውም ደግሞ ምክንያቱም በማርያም ስም ለምኖ ማንም አፍሮ አያውቅምና እባካችሁ ውድ ኢትዮጵያውያንና ኤርትራውያን በኢትዮጵያም በውጭም በተለያዩ የዓለማችን ክፍል የምትገኙ የበኩላችሁን ድጋፍና አስተዋጽኦ እንድታደርጉልን እንማጸናለን።